ከድንቅ አሰልጣኝነቱ ባሻገር የካታሎናውያን ማንነት፣ ቋንቋና የራስን ዕድል በራስ የመወሰን መብትን በጽኑ በማቀንቀን በተደጋጋሚ ተጽዕኖ ፈጣሪ የካታሎናውያን የአብዮት ድምፅ ሆኗል። በተጫዋችነት ዘመኑ ካሳካው በላይ በአሰልጣኝነት ዘመኑ ክብርን፣ ዝናንና በርካታ ድሎችን ተጎናጽፏል። እትብቱ ለተቀበረባት የስፔኗ ካታሎን ካለው ፍቅር የተነሳ ከስፔን ተነጥላ ነፃነቷን እንድታገኝ አብዮቱን ከሚያቀነቅኑ ሰዎች መሃል ከዋናዎቹ አንዱ ነው። በሀብት ረገድ የናጠጠ ቱጃር ሲሆን ከላንክሻየርን እስከ ባርሴሎና እንዲሁም ኒውዮርክ እምብርት ላይ በቅንጦት የተንቆጠቆጡ ቤቶች አሉት። ዘናጭ መኪኖቹ ማራኪ፣ የፍቅር ሕይወቱም የሰመረ ነው። Besides being one of the best football coaches of all time, Pep Guardiola is a former Spanish footballer who has accumulated a large fortune in his career. But have you ever stopped to think about what this football celebrity lives like? ወደ መሿለኪያ ላይፍ ቤተሰቦች ለዛሬ ስለ ስኬታማው አሰልጣኝ ስለ ፔፕ ጋርዲዮላ አስገራሚ የህይወት ታሪክ፣ ስላለው የሀብት መጠን እንዲሁም ደግሞ ስለ አኗኗር ዘይቤውና ለካታላን ነፃነት እስከዛሬ ያደረጋቸውን አብዮታዊ ተግባራትና የከፈላቸውን መስዋዕትነቶች እናስቃኛችኋለን። አብራችሁን ቆዩ። አሰልጣኝ ፔፕ ጋርዲዮላ ልብ ውስጥ የካታላን ፍቅር የሚንቦለቦልበት የካታሎናውያን የነፃነት ጥያቄና ተጋድሎ ዋና አርበኛ የሆነ ፖለቲከኛም ነው። የካታሎናውያን ማንነት፣ ቋንቋና የራስን ዕድል በራስ የመወሰን የፖለቲካ መብትን በጽኑ በመደገፍ በተደጋጋሚ ተጽዕኖ ፈጣሪ የካታሎናውያን የአብዮት ድምፅ ለመሆን በቅቷል። ጋርዲዮላ በ2017 በካታሎኗ ባርሴሎና በተካሄደውና በ10 ሺዎች የሚቆጠሩ ተቃዋሚዎች በተሳተፉበት ሰልፍ ላይ በመገኘት የስፔን መንግስትን ተቃውሞ ለካታሎናውያን ነፃነት ድምፅ እንዲሰጡ ህዝቡን ቀስቅሷል። ጋርዲዮላ የታሰሩ የካታሎን የፖለቲካ መሪዎችን ለመደገፍ ቢጫ ሪባን በማሰርና ክልላዊ የራስ ገዝ መብትን ከሚያስከብሩ የሲቪል ማህበራት ጋር በጋራ በመሰለፍ ይታወቃል። የነፃነት እንቅስቃሴውን ለመደገፍ ለክልላዊ ምርጫ በተዘጋጀው የምርጫ ውድድር ተወዳድሮም ጥቂት ድምፆችን አግኝቷል። ከፖለቲካው ባሻገር ይፋዊ እውቅና ለሌለው የካታሎን ብሔራዊ እግር ኳስ ቡድን በንቃት ተጫውቷል። ስለ ካታሎን ግዛት ነፃ ሀገርነትና ስለ ሪፈረንደምም በተደጋጋሚ ተሟግቷል። ጋርዲዮላ በ1971 በስፔን ሳንቲ የተወለደ ሲሆን ትክክለኛ ስሙ ጆሴፍ ጋርዲዮላ ሳላ ነው። የእግር ኳስ ሕይወቱን በ13 ዓመቱ በባርሴሎና ታዳጊዎች አካዳሚ ላማሲያ የጀመረው ጋርዲዮላ በክለቡ ታዳጊ ቡድኖች ውስጥ ለ6 ዓመታት ደረጃውን እያሳደገ ከቆየ በኋላ በ1990 ለመጀመሪያ ጊዜ ለዋናው ቡድን ተሰልፏል። በባርሴሎና በቆየባቸው 12 የውድድር ዓመታትም ክለቡ 16 ዋንጫዎችን እንዲያነሳ በተጫዋችነት የበኩሉን ሚና ተጫውቷል። ጋርዲዮላ ከባርሴሎና ከለቀቀ በኋላ ወደ ጣሊያን አቅንቶ ለብሬሺያና ለሮማ ተጫውቷል። በተለይ በብሬሺያ ቆይታው ከቁጥር አንዱ ጥበበኛ ከሮቤርቶ ባጂዮና ከጋናዊው ሳሚ አፒያ ጋር አብሮ ተጫውቷል። ከጣሊያን በኋላ ለአልሃሊና ለዶራዶስ ተጫውቷል። በዶራዶስ ለ6 ወራት ብቻ ከቆየ በኋላም ከኳስ ተሰናብቶ ጫማውን ሰቅሏል። በእነዚህ ዓመታቶች ላይ ጋርዲዮላ ሀገሩን በዓለም አቀፍ ውድድሮች ላይ የወከለ ሲሆን ለመጀመሪያ ጊዜ ለሀገሩ ብሔራዊ ቡድን የተሰለፈው በ1992 የባርሴሎና ኦሎምፒክ ሲሆን በውድድሩም ከስፔን ብሔራዊ ቡድን ጋር የወርቅ ሜዳሊያን አግኝቷል።
ጋርዲዮላ ጫማውን ከሰቀለ በኋላ ይበልጥ ወደ ታወቀበት የአሰልጣኝ ሙያ ገብቷል። መጀመሪያ ያሰለጠነው የባርሴሎና ቢ ቡድንን ሲሆን በ2008 ደግሞ የዋናው ቡድን አሰልጣኝ ሆኖ ተሹሟል። ከክለቡ ጋርም የአውሮፓ ሶስትዮሽ ዋንጫን 2 ጊዜ፣ የኮፓ ዴላሬን እና ሌሎች በርካታ ድሎችንም ተቀዳጅቷል። በባርሴሎና አሰልጣኝነቱ በነበሩት 4 ዓመታት ውስጥ በአጠቃላይ 14 ዋንጫዎችን አሸንፏል። ጋርዲዮላ በቀጣይነት ያሰለጠነው ባየር ሙኒክን ሲሆን በቡንደስሊጋው ስኬታማ ጊዜን ማሳለፍ ችሏል። ከባየር ሙኒክ በኋላ ወደ ማንቸስተር ሲቲ በማምራት እስከ ዘንድሮ የውድድር ዓመት መጨረሻ ድረስ አሰልጥኗል። ከማንቸስተር ሲቲ ጋር በ2019 የውድድር ዓመት የሶስትዮሽ ዋንጫን በማንሳት በእግር ኳስ ታሪክ ይህን ድንቅ ስኬት 2 ጊዜ ማሳካት የቻለ ብቸኛው አሰልጣኝ ሆኗል። ጋርዲዮላ በተጫዋችነትና በአሰልጣኝነት በነበረው ስኬታማ የህይወት ጉዞ ከፍተኛ ሀብትን ያከማቸ ሲሆን በአሁኑ ወቅትም ሰላማዊና የቅንጦት ህይወትን እየመራ ይገኛል። ጋርዲዮላ ለመኖሪያ የሚሆን ምቹ ቦታ ሲገዛ አይኑን ሳያሽ ገንዘብ ከማውጣት ወደ ኋላ አይልም። ለምሳሌ ዋና መኖሪያ ቤቱ በቀዝቃዛማዋ ማንቸስተር ከተማ የሚገኝ ሲሆን በአካባቢው እጅግ የተዋቡና ዘመናዊ ከሆኑት ህንፃዎች መካከል አንዱ በሆነው ሲቲ ስዊትስ አፓርት ሆቴል ውስጥ የሚገኝ የቅንጦት አፓርታማ ነው። ይህ ህንፃ 16 ፎቆችና 237 የቅንጦት አፓርታማዎች አሉት። በህንፃው ላይ አብዛኞቹ ክፍሎች እንግዶችን ለአጭር ቆይታ የሚያገለግሉ ቢሆንም 2 ፎቆች ግን እንደ ስፔናዊ አሰልጣኝ ላሉ የረጅም ጊዜ ነዋሪዎች ብቻ የተከለሉ ናቸው። እያንዳንዱ አፓርታማ ሰፊ የሳሎን ክፍል፣ የተዋበ ነጭ ካቢኔቶች ያለው ኪችን፣ ዘና የሚያደርጉ የመታጠቢያ ገንዳዎች እንዲሁም ከሁሉም ክፍሎች ሆኖ ማራኪውን የከተማ ገጽታ ማየት የሚያስችል በረንዳም አላቸው። በጋርዲዮላ መኖሪያ 2 መኝታ ክፍሎች ያሉ ሲሆን አጠቃላይ ይህ ማራኪ ሆቴል በእንግሊዝ ካሉ ምርጥ ሆቴሎች አንዱ መባሉ አያስደንቅም። ምክንያቱም ከዘመናዊ ክፍሎቹ በተጨማሪ ምቹ የማረፊያ ቦታዎች ያሉት ማራኪ ሎቢ፣ ዘመናዊ መሳሪያዎች የተሟሉለት ሰፊ የስፖርት ማዕከል፣ በመጀመሪያው ፎቅ ላይ የሚገኝ ባርና ምግብ ቤት እንዲሁም ዘና ለማለት የሚረዳ ጃኩዚ ያለው የቤት ውስጥ የቅንጦት ዋና ገንዳና ለንግድ ስብሰባዎች የሚያገለግል በብርጭቆ ግድግዳ የተከበበ ማራኪ የኮንፈረንስ ክፍል ይገኙበታል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከፔፕ ጋርዲዮላ ውጪ ሌሎች የእንግሊዝ የእግር ኳስ ኮከቦችም በዚህ ዘመናዊ ህንፃ ውስጥ ኖረዋል። እንደ መረጃዎች ከሆነ ይህ የስፔናዊ አሰልጣኝ አፓርታማ በ2017 በ2.7 ሚሊዮን ፓውንድ ዋጋ የተገዛ ነው። በሌላ በኩል የጋርዲዮላ እጅግ ውድ የሆነው ንብረት በባርሴሎና ውስጥ ካሉ ምርጥና መኳንንቶች ከሚኖሩባቸው አካባቢዎች አንዱ በሆነው በፔድራል ቤስ የሚገኝ አስደናቂ መኖሪያ ቤቱ ነው። ይህ ባለ 3 ፎቅ መኖሪያ ቤት ከ7900 ካሬ በላይ የውስጥ ስፋት ያለው ሲሆን ተንሸራታች የብርጭቆ በሮች ያሉት ኪችንና የውጭውን እይታ ለመኮምኮም የሚያስችል በረንዳ አለው። መኖሪያ ቤቱ ከ22700 ካሬ ጫማ በላይ በሆነ ሰፊ ቦታ ላይ ያረፈ ሲሆን አረንጓዴ ሳር የተሸፈኑ ሜዳዎች፣ የተለያዩ መጫወቻ መስኮችና ውብ የሆነ የዋና ገንዳ አለው። ሜክሲኮዊው ኳስ ተጫዋች ራፋ ማርኬዝም በዚህ መኖሪያ ቤት ውስጥ ይኖር ነበር። ጋርዲዮላ ይህንን ቤት ለመግዛት በ2021 ከፍተኛ ገንዘብ ያወጣ ሲሆን በወቅቱ አሰልጣኙ ወደ 10 ሚሊዮን ዩሮ ገደማ ከፍሏል። ጋርዲዮላ አስደናቂ የመኪና ስብስቦችም ያሉት ሲሆን ፊያት 40500 መኪናውን በ25000 የሸመተ ሲሆን ኒሳን ሊፍ የተሰኘውን ዘናጭ መኪና ደግሞ $28000 አውጥቶ ሸምቷል። ቶዮታ ራቫ4፣ ሚኒ ኩፐር ክለብማን፣ ኒሳን አሪያ፣ አውዲ Q5 እና ሜርሴዲስ ቤንዝ GLE ብላክም
በጋራዥ ውስጥ ይገኛሉ። ከጋርዲዮላ መኪኖች መሃል በጣም ውዱና በቄንጤ የተሞላው አውዲ ኤስ8 ነው። የእጅ ቅንጡ የስፖርት ሴዳን መኪና እስከ 570 የፈረስ ጉልበት ማመንጨት የሚችል ሞተር የተገጠመለት ሲሆን ዘመናዊ ቴክኖሎጂዎችን የታጠቀና ሲነዱትም ሆነ ሲጓዙበት ምቾትን የሚሰጥ ነው። መርሴዲስ ቤንዝ ኤስ ክላስም ሌላው የጋርዲዮላ መኪና ሲሆን የመኪና በፍጥነት ሲነዳ 96 ኪሎ ሜትር ለመጓዝ በግምት 4.5 ሰከንድ ብቻ ይወስድበታል። ጋርዲዮላ ይህን መኪና የግሉ ለማድረግ $128,000 ወይም 20,390,000 ብር ፈሰስ አድርጓል። ጋርዲዮላ ረጅም ርቀትና አስቸጋሪ መንገዶች ላይ መጓዝ የሚችል ከፍተኛ ፍጥነት ያለው ሬንጅ ሮቨር ስፖርት መኪናም አለው። ጋርዲዮላ በቅርቡ የሸመተው ባለብር ቀለሙ ቤንትሌ ፍላይንግ ስፐር መኪናም በዘመናዊ ቴክኖሎጂዎች የተሞላና በሰዓት እስከ 320 ኪሎ ሜትር የሚጓዝ መኪና ነው። ጋርዲዮላ ይህንን ዘናጭ መኪና $260,000 ወይም በ41,400,000 ብር ነበር የገዛው። ጋርዲዮላ ምንም እንኳን በርካታ ውድ መኪኖች ቢኖሩትም ጎበዝ አሽከርካሪ ግን አይደለም። አሰልጣኙ ሲያሽከረክር በተደጋጋሚ የተጋጨ ሲሆን በአጠቃላይ 460,000 ፓውንድ የሚያወጣ ጉዳትም አድርሷል። ጋርዲዮላ ዓለማችን ላይ ካሉ እጅግ ተጽዕኖ ፈጣሪ የእግር ኳስ አሰልጣኞች አንዱ ሲሆን በሥራ ዘመኑ በብዙ ቦታዎች ኖሯል። ለምሳሌ በ2012 በአሜሪካ ኒውዮርክ ከተማ ለመኖር ሃርድስሌ የሚባለውን የቅንጦት አፓርታማ መምረጡ ተዘግቦ ነበር። ባለ 20 ፎቅና 183 አፓርታማዎች ያሉት ይህ ሕንፃ ሴንትራል ፓርክን መመልከት የሚያስችል ስፍራ ላይ የሚገኝ ነው። ጋርዲዮላ ይኖርበት የነበረው ክፍል በርካታ መገልገያዎችን ያካተተ ሲሆን ብዙ ጊዜ ሳሎን ውስጥ ፒያኖ ለመጫወት ይሞክራል። ቤቱ ለየት ያለ መመገቢያ ክፍልና ለኦፊሴላዊ ስብሰባዎች ምቹ የሆነ ክፍል አለው። 4 ቅንጡ መታጠቢያ ቤቶች፣ ዘመናዊ መገልገያ የቤት ዕቃዎች ያሉበት ማብሰያ ክፍል፣ የከተማዋን እይታ ለመቋደስ የሚያስችሉ በረንዳዎችና ለዕለት ተዕለት መዝናኛ ወይም ቴሌቪዥን ለመመልከት የሚሆኑ ሌሎች የቤተሰብ ክፍሎችም አሉት። ጋርዲዮላ ከዓለማችን ከፍተኛ ተከፋይ አሰልጣኞች አንዱ በመሆኑ በቅንጦትና በምቾት እየተንፈላሰሰ ለመኖር ከበቂ በላይ የሆነ ገንዘብ አለው። የጋርዲዮላ የተጣራ ሀብት $130 ሚሊዮን ወይም 20,712 ሚሊዮን ብር ገደማ ነው። ጋርዲዮላ የበዓል ቀናትን ውብ በሆኑ ጀልባዎች ላይ ማሳለፍ ይወዳል። ምንም እንኳን የሚጠቀምባቸው የጀልባ ሞዴሎች አይነታቸውና ስሪታቸው ባይታወቅም ዋጋቸው ግን ቀላል እንደማይሆን ግልጽ ነው። ወደ ተለያዩ የዓለም ክፍሎች ሲጓዝም የሚመርጠው ኤርባስ A320 ዘመናዊ አውሮፕላንን ነው። ጋርዲዮላ በኢታድ ኤርዌይስ ቦይንግ 787 መብረር የሚያዘወትር ሲሆን አውሮፕላኑ በሄደበት ሁሉ ከፍተኛ ትኩረትን በሚስብ መልኩ የማንቸስተር ሲቲ አርማና ውሃ ሰማያዊ ቀለምን የተቀባ ነው። ጋርዲዮላ በባርሴሎና በተጫዋችነት ዘመኑ ካበረከተው አስተዋጽኦ በላይ በአሰልጣኝነት ዘመኑ ከክለቡ ጋር ያሸበረቀ ጊዜን አሳልፏል። ጋርዲዮላ በዓለም ላይ ካሉ እጅግ ታዋቂ የእግር ኳስ አሰልጣኞች አንዱ በመሆኑ በትላልቅ ኩባንያዎች ዘውትር የሚፈለግ ነው። ከበርካታ ኩባንያዎች ጋርም የማስታወቂያና የስፖንሰር ስምምነቶችን ተፈራርሟል። በዚህም ጥሩ ገንዘብን ያገኛል። ለምሳሌ በኢንስታግራም ላይ ከ8 ሚሊዮን በላይ ተከታዮች ያሉት ሲሆን ምስሉን ለመጠቀም ኢንቨስት ከሚያደርጉ ታዋቂ ብራንዶች መካከል አምባሳደር ሆኖ የሚሰራለት የመኪና አምራቹ ኒሳን እና ከ2019 ጀምሮ ደግሞ ከስፖርት ትጥቅ አምራቹ ከፑማ ጋር በብራንድ ስፖንሰርነት ተፈራርሟል። ጋርዲዮላ ምንም እንኳን ብዙ ጊዜ ለተበዳዮች ጥብቅና ቢቆምም ጦርነቶች ይቆሙ ዘንድ በተደጋጋሚ ድምፁን ቢያሰማም ብዙ የእርዳታ ተግባሮችን ግን አልፈጸመም። ጋርዲዮላ ልገሳ ያደረገው በጣም ጥቂት ጊዜ ሲሆን በኮቪድ ወረርሽኝ ወቅት ለባርሴሎና ሜዲካል ዩኒቨርሲቲ እርዳታን ለግሷል። ከሲቲ ጋር የሶስትዮሽ ዋንጫን ሲያሳካም ለክለቡ ስታፍ አባላት የገንዘብ ቦነስን ሰጥቷል። በ2018 ደግሞ በሜዲትራሊያን በኩል ወደ አውሮፓ ለሚገቡና ጉዳት ለሚደርስባቸው ስደተኞች መርጃ ተቋም ለሆነው
ፕሮአክቲቭ ኦፕን አርምስ 150,000 ዩሮ ለግሷል። በካታላን ፍቅር ልቡ የሸፈተው ጋርዲዮላ በቀጣይ ዓመታት ምን አይነት የአኗኗር ዘይቤ ይኖረዋል፣ ምን አይነት ውጤትስ ይገጥመዋል የሚለው ከወዲሁ ተጠባቂ ሆኗል። ወደ ቻናላችን ቤተሰቦች ስለ ስኬታማው አሰልጣኝ ፔፕ ጋርዲዮላ የአኗኗር ዘይቤ፣ የሀብት መጠን፣ ስላሉት መኖሪያ ቤቶችና መኪኖች እንደዚሁም ደግሞ ስለ አጠቃላይ ህይወቱ ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።